ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ንዑስ ምዕራፍ 1.4.1ን እንማራለን። ይሄ የምንማረው ምንድነው? ከአንድ የስፋት ምድብ ወደ ሌላ የስፋት ምድብ እንዴት መቀየር እንችላለን የሚለውን ነው። ከዚህ በፊት የተለያዩ የስፋት ምድብ ወይም ልኬቶችን እንዳሉ ተምራችኋል። አሁን ደግሞ የምንማረው ምንድነው? አንድን ምድብ ወደ ሌላ ምድብ መቀየር ይሆናል ማለት ነው። እዚህ ጋር አሁን መጀመሪያ ይችን ማስታወሻ የምትለዋን እናያት። 1 ኪሎ ሜትር ስኩዌር 100 ሄክታር ነው። 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። 1 ሄክታር 10,000 ሜትር ስኩዌር ነው። 1 ሜትር ስኩዌር 10,000 ሴንቲሜትር ስኩዌር ነው። 1 ሜትር ስኩዌር 1 ሚሊዮን ሚሊሜትር ስኩዌር ነው የምንለው። ይችን በደንብ ማስታወሻዋን እናያዛትና ሌላውን ለመስራት በጣም ይቀልልናል ማለት ነው። ስለዚህ ወደዚህ ስንመለስ አንድ ምሳሌ 5 ምንድነው የሚለው? 1 ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ቀይሩ ነው። ስለዚህ 1 ሜትር ስኩዌር ስንት ነው? 1 ሜትር ስኩዌር እኩል ይሆናል 10,000 ሴንቲሜትር ስኩዌር ነው። ስለዚህ በቃ በዚሁን ማለት እንችላለን። 1 ሜትር ስኩዌር 10,000 ሴንቲሜትር ስኩዌር ነው። አሁን ሌላ ቁጥር 3 ሜትር ስኩዌር ምናምን ቢሰጠን ክሪስ ክሮስ አድርገን በቀላሉ መስራት እንችል ነበር። የሚከተሉትን ከፍተኛ የስፋት ምድብ ወደ ተጠቀሰው ዝቅተኛ የስፋት ምድብ ቀይሩ ይላል። አሁን እዚህ ጋር 3 ኪሎ ሜትር ስኩዌር ተሰጥቶናል ማለት ነው። ስለዚህ ቅድም ምን ብለናል? 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። ስለዚህ እሷን 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። ስለዚህ የተሰጠን አሁን ስንት ነው? 3 ኪሎ ሜትር ስኩዌር ነው የተሰጠን። ስለዚህ እዚች ጋር ኤክስ አድርገን ኤክሳችንን እንፈልጋለን ማለት ነው፣ ክሪስ ክሮስ አድርገን። ስለዚህ 3 ኪሎ ሜትር ስኩዌር ሲባዛ በ1 ሚሊዮን ሜትር ስኩዌር ሲካፈል 1 ኪሎ ሜትር ስኩዌር በኪሎ ሜትር ስኩዌር ይጠፋል። ማንም ቁጥር በአንድ ሲካፈል ያው የራሱ ቁጥር ነው። ስለዚህ 3 ሲባዛ በ1 ሚሊዮን ሜትር ስኩዌር ስንት ይሆናል? 3 ሚሊዮን ሜትር ስኩዌር ይመጣልናል ማለት ነው። እሺ ሌላኛው ምሳሌ ደግሞ 7 ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ቀይሩ ነው የሚለው። ይሄኛው በጣም ቀላል ነው። ምንድነው የምናደርገው? 1 ሜትር ስኩዌር ስንት ሴንቲሜትር ነው? 10,000 ሴንቲሜትር ስኩዌር ነው። ስለዚህ 7 ሜትር ስኩዌር ስንት ሴንቲሜትር ስኩዌር ነው ብለን ክሪስ ክሮስ ማድረግ ነው። ስለዚህ 7 ሜትር ስኩዌር ሲባዛ በ10,000 ሴንቲሜትር ስኩዌር ሲካፈል ለ1 ሜትር ስኩዌር በሜትር ስኩዌር ይጠፋል። ስለዚህ ስንት ይሆናል ማለት ነው? 70,000 ሴንቲሜትር ስኩዌር ይሆናል ማለት ነው። እሺ የመጨረሻው ምሳሌያችን ደግሞ ምንድነው የሚለው? 10 ሴንቲሜትር ስኩዌርን ወደ ሚሊሜትር ስኩዌር ቀይሩ። 1 ሴንቲሜትር ስኩዌር ስንት ሚሊሜትር ነው? 100 ሚሊሜትር ስኩዌር ነው። ስለዚህ ስንት የተሰጠን? 10 ሴንቲሜትር ስኩዌር። እንደ ቅድሙ ክሪስ ክሮስ እናደርጋለን። ሴንቲሜትር በሴንቲሜትር ይጠፋል። 10 ሴንቲሜትር ስኩዌር ሲባዛ በ100 ሚሊሜትር ስኩዌር ሲካፈል ለ1 ሴንቲሜትር ስኩዌር ማለት ነው። ሴንቲሜትር ስኩዌር በሴንቲሜትር ስኩዌር ይጠፋል። ስለዚህ ስንት ይሆናል ማለት ነው? 1000 እዚች ጋር ይቺ 10 ናት። 10 ሴንቲሜትር ስኩዌር ሲባዛ በ100 ሚሊሜትር ስኩዌር ሲካፈል ለ1 ሴንቲሜትር ስኩዌር በሴንቲሜትር ስኩዌር ይጠፋል። 10 ሲባዛ በ100 1000 ሚሊሜትር ስኩዌር። ስለዚህ 10 ሴንቲሜትር 10,000 ሚሊሜትር ስኩዌር ነው ማለት ነው። እሺ እዚህ ጋር ምሳሌ 7 ደግሞ ምንድነው የሚለው? የሚከተሉትን ዝቅተኛ የስፋት ምድብ ወደ ተጠቀሰው ከፍተኛ የስፋት ምድብ ቀይሩ ነው የሚለው። ስለዚህ 40,000 ሴንቲሜትር ስኩዌር ወደ ሚሊሜትር ስኩዌር ቀይሩ ነው። ስለዚህ ወደ ሜትር ስኩዌር ቀይሩ ነው የሚለው። ስለዚህ 1 ሜትር ስኩዌር ስንት ሴንቲሜትር ነው ብለናል ቅድም? 10,000 ሴንቲሜትር ስኩዌር ነው። አሁን ደግሞ ሴንቲሜትርን ወደ ሜትር ስኩዌር ነው፣ የቅድሙ ተቃራኒ ነው። ስለዚህ
40,000 ሴንቲሜትር ስኩዌር ነው የተሰጠን። ሴንቲሜትር ስኩዌር እዚህ ጋር ስኩዌር ነው፣ እዚች ጋር በሜትር ስኩዌር የምንቀይራት ነው። ስለዚህ 40,000 ሴንቲሜትር ስኩዌር ሲባዛ በአንድ ሜትር ስኩዌር ሲካፈል 10,000 ሴንቲሜትር ስኩዌር። ሴንቲሜትር ስኩዌር በሴንቲሜትር ስኩዌር እነዚህ አራት ዜሮች በአራት ዜሮች ይጣፋሉ። ስንት ይሆናል? 4 ሜትር ስኩዌር ማለት ነው። ስለዚህ 40,000 ሴንቲሜትር ስኩዌር 4 ሜትር ስኩዌር ነው ማለት ነው። ይሄኛው ደግሞ 6 ሚሊዮን ሜትር ስኩዌር ወደ ኪሎ ሜትር ስኩዌር ነው። ስለዚህ እዚህ ጋር ተሰጥተው ኦልሬዲ 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። ስለዚህ 6 ሚሊዮን ደግሞ 6 ሚሊዮን ሜትር ስኩዌር ስንት ኪሎ ሜትር ስኩዌር እንላለን? እነዚህ ሁሉም ዜሮች በዚህ በስድስቱ ዜሮች ይጣፋሉ። 6 ኪሎ ሜትር ስኩዌር ይመጣልናል ማለት ነው። በጣም ቀላል ነው። ዋናው ምንድነው? እዚች ጋር እነዚህ ቢጫ ቦክሷን በደንብ ማጤን ነው ማለት ነው። ስለዚህ 1 ኪሎ ሜትር ስኩዌር 100 ሄክታር ነው። 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው የምትለዋል። ይችን በደንብ እንይዛታለን ማለት ነው። እሺ ምሳሌ 8 ምንድነው? የአንድ ሬክታንግላዊ ጠረጴዛ የላይኛው ገጽ ስፋት 2 ሜትር ስኩዌር ቢሆን የዚህ ጠረጴዛ ስፋት በሳንቲሜትር ስኩዌር ስንት ይሆናል ማለት ነው። ስለዚህ 2 ሜትር ስኩዌር ነው፣ በሜትር ስኩዌር ነው የተሰጠን። ወደ ሴንቲሜትር ስኩዌር ነው የምንቀይረው። ደሴም ነው፣ ቅድም እንደተማርነው አንድ አይነት ነው። 1 ሜትር ስኩዌር እዚህ ጋር ታች ምሳሌው ላይ በደንብ ጽፎልናል። 1 ሜትር ስኩዌር 10,000 ሴንቲሜትር ስኩዌር ነው። ስለዚህ 2 ሜትር ስኩዌር ነው የተሰጠን። 2 ሜትር ስኩዌር እኩል ስንት ይሆናል ብለን ሁለትም በ10,000 አባዝተን የምናገኘው ውጤት 20,000 ሴንቲሜትር ስኩዌር ነው ማለት ነው። ስለዚህ 2 ሜትር ስኩዌሩ 20,000 ሴንቲሜትር ስኩዌር ነው ማለት ነው። ለም በተመሳሳይ በሚሊሜትር ስኩዌር ደግሞ ለመቀየር 1 ሜትር ስኩዌር 1 ሚሊዮን ሚሊሜትር ስኩዌር ነው። ስለዚህ 2 ሜትር ስኩዌር ስንት ይመጣል ብለን ስናባዛው 2 ሚሊሜትር ስኩዌር የሚለው ስለዚህ 2 ሚሊዮን ሚሊሜትር ስኩዌር ይሆናል ማለት ነው። እሺ የቡድን ስራውን እንሰራለን። ምንድነው የሚለው? የሚከተሉትን የስፋት ምድቦች ወደ ተቀመጠው ከፍተኛ ምድብ ቀይሩ። እኔ አንዱን አሳያችኋለሁ፣ እናንተ ሌላውን ትሰራላችሁ። ምክንያቱም ምሳሌ ላይ በደንብ ስለሰራ ነው ማለት ነው። ስለዚህ አሁን ሃን ስንሰራ 8 ሚሊዮን ሚሊሜትር ስኩዌር ወደ ሜትር ስኩዌር ቀይሩ ነው የሚለው። ይሄም በጣም ቀላል ነው፣ እስካሁን የሰራነው ነው። 1 ሜትር ስኩዌር እኩል ይሆናል 1 ሚሊዮን ሚሊሜትር ስኩዌር ነው። ስለዚህ 8 ሚሊዮን ሚሊሜትር ስኩዌር ስንት ይሆናል እንላለን። ስለዚህ ይሄ 6 ዜሮ በ6 ዜሮ ይጣፋል። 8 ሜትር ስኩዌር ይመጣል ማለት ነው። ሀመር ውሃና አለንም እናንተ በዚሁ መሰረት ሰሩታላችሁ ማለት ነው። እሺ ሁለተኛው ምንድነው? መሰረት 9 ሜትር በ12 ሜትር የሆነ የቤት መስሪያ ቦታ አላት። የዚህ የቤት መስሪያ ቦታ ስፋት ወደ ተገለጸው ምድብ ቀይሩ። ስለዚህ ባለፈው ትዝ ይላችሁ እንደሆነ ስንማር ስፋት ማለት ርዝመት ለዝርግ ወለል ማለት ነው። ርዝመት ሲባዛ ወርድ ብለን ነበረ። ስለዚህ ርዝመቱ 9 ሲባዛ በ12 ሜትር ስንት ይሆናል? 108 ሜትር ስኩዌር ይሆናል። ስለዚህ 108 ሜትር ስኩዌር ነው ይሄኛው በሜትር ስኩዌር። በኪሎ ሜትር ስኩዌር ደግሞ ስንቀይረው እንዴት ነው? 1 ኪሎ ሜትር ስኩዌር እኩል ይሆናል 1 ሚሊዮን ሜትር ስኩዌር ነው። ስለዚህ 108 ሜትር ስኩዌር ስንት ኪሎ ሜትር ስኩዌር ይሆናል? 108 ሜትር ስኩዌር ሲባዛ 1 ኪሎ ሜትር ስኩዌር ሲካፈል ለ1 ሚሊዮን። ይሄኛው እንዴት ነው? ይሄኛው ሞሮፍ በካልኩሌተር ቢሆን እንትን ይላል። ስለዚህ ስንት ይመጣል? 0.0000108 ኪሎ ሜትር ስኩዌር። እንዴት ትንሽ እንደሆነ ሜትርን ወደ ኪሎ ሜትር ስንቀይር እያስተዋላችሁ። እሺ
ሀመር ውሃ ደግሞ ምን የሚለው ወደ ሳንቲሜትር ስኩዌር ቀይሮ ማለት ነው። ስለዚህ 1 ሜትር ይሄኛው ወደ ሳንቲሜትር ስኩዌር ቀይሮ ነው። 1 ሜትር ስኩዌር እኩል ይሆናል 10,000 ሳንቲሜትር ስኩዌር ነው። 108 ሜትር ስኩዌር ነው ውጤታችን የመጣልን። እኩል ይሆናል ስንት ሴንቲሜትር ስኩዌር ይመጣል የሚለው ማለት ነው። እዚህኛው 108ን በቀላሉ በ10,000 ማባዛት ነው። 1,080,000 ሴንቲሜትር ስኩዌር ይመጣል ማለት ነው።